ጮኻለሁ። የዘላለም ክንዶች ካንተ በታች ይሆኑልህ። ስልጣናት፣ ኃይላት ሁሉ ለአንተ የተገዙልህ አምላክ በዙፋን ከብረህ ያለህ በክብርህ የተሞላ ጌታ እንዲህ ብለን ስምን እንቀድሳለን። በአየር ላይ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። እርሱም በደብረ ዘይት ተቀምጠው ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱ ምንድን ነው አሉት። ኢየሱስ መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችን ያስታሉ። የጦርንም ወሬ ትሰሙ ዘንድ አላቸው። የጦርንም ወሬ ይበል ጉባኤ ትሰሙ ዘንድ አላቸው። ይህንን ከተናገረ በኋላ እንደዚህ አለ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳል። ራብ፣ ቸነፈርም የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጣር መጀመሪያ ናቸው። ከዚያም ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያም ጊዜ ብዙዎች ይሰናከላሉ፣ እርስ በእርሳቸውም አሳልፈው ይሰጣጣሉ፣ እርስ በእርሳቸውም ይጣላሉ። ብዙዎች ሐሰተኞች ነቢያት ይነሳሉ፣ ብዙዎችንም ያስታሉ። ከአመፃ ብዛት የተነሳ ፍቅር በሰዎች ትቀዘቅዛለች። ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና እርሱ ይድናል። እስከ መጨረሻ የሚጸና እርሱ ይድናል። ቁጥር 37 ላይ እንደዚህ ይላል፣ የኖህ ዘመን እንደነበረ የሰው ልጅ መምጣ እንዲህ ይሆናል። በዚያች ወራት የጥፋትም ውሃ በፊቱ ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲጋቡና ሲያገቡም እንደነበሩ የጥፋትም ውሃ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲሁ ይሆናል። አዋጅ ይገለበጣል። እግዚአብሔር ያለው በሕይወታችን ይሆናል። መልካሙ ዜና ዛሬ ትሰማለህ ተባባሉ። በጌታ በኢየሱስ ስም መልካሙን ዜና ዛሬ ትሰማለህ ተባብላችሁ ቁጭ በሉ። እንግዲህ ይሄ የማቴዎስ ወንጌል ምዕራፍ 24 የመጽሐፉ መደምደሚያ ምዕራፍ ላይ እንደሚገኝ ከገሊላ የሆነው ኢየሱስን በዛ በናዝሬት አካባቢ እንደማደጉ በይሁዳ አካባቢ ላይ ያሉት ለመቅደሱ ቅርብ የሆኑት በዛው አቅራቢያ ያሉት ሰዎች የመቅደሱን ጌታ ስለ መቅደሱ ያሳዩታል። መቅደሱን እንዲሰሩ ላዘዘው ጌታ የመቅደሱን ሕንፃ ማንቆጥቆጥና ክብረ ባህሉን በውስጡ ስላለው አስደማሚ ነገር ይነግሩታል። ነገር ግን የዘመኑ ፍጻሜ በቀረበ ጊዜ ይህን ሁሉ በዚህ ምድር ላይ ጸንቶ እንዳይቆም ሲነግራቸው እንግዲያውስ ይህንን ብቻ አይደለም፣ የዓለም መጨረሻ መሆን አለበት የመቅደሱ መፍረስ። ለምን ሲባል በእኛና በአባቶቻችን መካከል እግዚአብሔር ምልክት አድርጎ የአምልኮ ስፍራ አሕዛብ ለእርሱ ባልሆነ በባህሪው በማይመስለው አምላክ ሲመላለስ፣ እኛ ግን በዘላለም አምላክ ፊት ሞገስን አግኝተን አባቶቻችን ላቆሙት ለዚህ መልካም መቅደስና እግዚአብሔርን በኃይሉ ሲሰራበት ለነበረው ነገር ፍጻሜ ከሆነ እንኪያስ የዘመኑ መጨረሻ ቀርቧል የምትልበት ቀን ዛሬ ነው ነገ ነው ወይስ ይህ ፍጻሜ የሆነው መቼ ነው የሚል አንድም መደነቅ። ምክንያቱም ስለ መቅደሱ በክፉ የሚናገር በሙሴ ሕግ እንደሚገደል ያወቀ ያው ሕዝብ ደግሞ የመቅደሱ መፍረስ
የዓለም መጨረሻ አድርጎ የሚቆጠር የመቅደሱ መፍረስ ብቻ አይደለም። አንተ ከመቅደሱ የራቀው ሕዝብ እንኳን የእግዚአብሔር አብሮነት እንደሚርቀው የሚያዩ ያ ሕዝብ ጥያቄ ተሰብስቦ አቀረበ። ዛሬ ግራ ያጋባ ጥያቄ ይዋረዳል። በጌታ በኢየሱስ ስም ይዋረዳል። ይሄ የማይጠቅም ነገር ግን መለኮታዊ ስራ የሚመስል አጀብ የበዛበት የአምልኮ ስፍራ መጋረጃና መቀደስ አቆሞ የእምነትን ስራ አንሸዋረህ እንድታይ ያደረገ መቅደሱን ሰርቶ ያለ በምድር ላይ የተቀመጠ ዘንዶ ይዋረዳል። በጌታ በኢየሱስ ስም ይዋረዳል። ይሄ መቅደስ በእግዚአብሔር ትእዛዝ የተሰራ ነገር ግን የሞት ድምፅን የሚያወጣ ኢየሱስ በምኩራብ በመቅደስ ሰብኮ ሲወጣ ለኢየሱስ መቅደስ ውስጥ ያለው ሰው ያው ሊያስገድለው ምክርን የመከረበት የቤቴ ቅናት ያንገበግበኛል ያለው ኢየሱስን ከመቅደሱ ውስጥ ካሉ ከአገልጋዮቹ የሚወጣው ድምፅ ይገደል የሚል የሕይወትን ጌታ የሰላምን አክሊል አሳልፎ የሚሰጥ ተቀይሯል። ዜናው ሌላ ነው። ሰው ይሸታል። ሃይማኖት ይሸታል። የሰውን ምግባር እንጂ የልብን ሐሳብ አያውቅም፣ አይመረምርም፣ አይጠይቅም። ተመሳስሎ ተደባልቆ ያለ ነው። በሰው ግብር ያንቆጠቆጠ ነው። በምድራዊ ወርቅና ነሐስ የተለበጠ ነው። ላዩ ያማረ ውስጡ ሞት አለበት። ዛሬ ይፈርሳል። ኃይለኛው ይመጣል፣ ያፈርሰዋል። ምሽግ የሰራውን ያፈርሰዋል። በጌታ በኢየሱስ ስጸልይ እንደዚህ ያለ አይምሮአቸውን እፈታለሁ፣ አይምሮአቸውን እከፍታለሁ፣ ያስተውሉ ዘንድ አይምሮአቸውን እከፍታለሁ። በኃይለኛው የምትጎበኝ ለብሳለች፣ ዕቃ የምትወጣ ለብሳለች። ዛሬ ጉብኝት ይሆንላታል። ዛሬ ጉብኝት ይሆንላታል። የመቅደሱ ጌታ ስለ መቅደሱ ዝርዝር መናገር በጣም ይከብዳል፣ ግን ያስረዱታል። ይኸው ግንቡ ዝሆንን ቢደገፈው እንኳን የማይፈርስ መቅደስ አለቱ ሲበረበር በጣም ጠንካራ ነው። ምናልባትም ይሄ ቤት ከቆመው ምሰሶ በላይ አንዱ ምሰሶ ጠንካራ ነው። በግዝፈቱ፣ በኃይሉ፣ በተሰራበት የውስጥ ስራ ሳይቀር ጠንካራ ነው። ይፈርሳል ተብሎ በሰው አእምሮ የማይታሰብ ከበረሃ ዝግባ አንስቶ እስከ ተንቆጠቆጡ ማዕድናት ከወርቅ ከዕንቁ ተሰርቶ ያጌጠ ነው። እንዴት ይፈርሳል ይላል። ይሄ ያስጠይቃል። ይሄ ክስ ያመጣል። ኢየሱስን ሊገሉት ካሰቡበት ሐሳብ አንዱ ይሄ ነው። ድንጋይ በድንጋይ ላይ ሳይፈርስ አይቀርም። ስለዚህ መቅደስ የተናገረው ነገር ወጥመድ ሆኖ በፈሪሳውያንና በጸሐፍት ስር ያቆመው ይሄ ነው። አንዱ ክሳቸው ይሄ ነው። በከንቱ በሕጋቸው ጠሉኝ ያለበት ምክንያት ይሄ ነው። ዛሬ ክስ ይነሳል። ከአንዳንዶቻችሁ ላይ ክስ ያነሳል። ዘመናትን ያስቆጠረ ክስ ይነሳል። ከወንድም ከአባት ከቅርብ ዘመን ከሚያውቅ ሰው በክህደት የተከሰስሽ ሰው በጌታ በኢየሱስ ስም ነጻ ትወጫለሽ። አብሮ ማዕድን የቆረሰ እጅ የከሰሰሽ ክስ ነጻ ትወጫለሽ። ለምን አትፈርድም እያለ የሚጮህ ድምፅ እሰማለሁ። እግዚአብሔር በጊዜው ይመጣል። ጌታ መልካም ዜና ይዞ ይመጣል። እንዲህ ይላል፣ እርሱ መልሶ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ ብሎ ስለ ዘመኑ ስለነበረው ስለ ነቢያት አገልግሎት በመጨረሻው ዘመን ለአገልግሎት እንደመጣ ክርስቶስ ይታወቃልና በዛኑ ወቅት ላይ ስለተነሱ አገልጋዮች እንደገና በመጨረሻው መዝጊያ ምዕራፍ እግዚአብሔር ዝም የሚልበትን ወራት ጠብቆ የሚናገሩ
ነቢያት አሉና ትክክለኛ ያልሆኑ የእግዚአብሔርን ድምፅ የማይሰሙ ነገር ግን ከልብ ከሐሳባቸው ለራሳቸው ፍላጎት እንደገዛ ፍቃዳቸው እግዚአብሔርን ቃል ለሚጠቀሙት ሁሉ ማስጠንቀቂያ አዘልና ለቤቱ የሚሆነውን ቀናት እያስታወቀ እየወረደ ያስተምራቸዋል። ሲያጸናቸውም እንደዚህ ይል ነበረ፣ ከእነዚህ አይነት ሰዎች ምን በሉ ተጠበቁ፣ ተጠንቀቁ እያለ በማስጠንቀቅ ይናገራቸዋል። ነገር ግን በብዙ ሚዲያ ላይ ስታዩ የመጨረሻው ዘመን ትምህርት ተብሎ ሲዘረጋ እንዲህ ነው የሚመስለው፣ ፊልም ነው የሚመስለው። ጦርነት ያነሳና አሁን ፍልስጤምና እስራኤል ጀምረዋል፣ ቀጣይ ደግሞ እንዲህ ይሆናል ብሎ የጦር ወሬ ይነግራቸዋል። መጽሐፍ ቅዱስ ግን ይሄ ማዕከሉ እንዳልሆነ ሲናገር የጦር ወሬ አለ። እሱ ወሬ የተዘጋ ይሆን በጌታ በኢየሱስ ስም የተዘጋ ይሆን። ብዙዎችን ልብ የያዘ ወሬ የተገፋ ይሆን። ይህንን መጽሐፍ ሊተርከው አይፈልግም። ወሬ ነው። በጌታ አፍ እኮ ነው የተነገረ። የጦር ወሬ እኮ በምድር ልዩ ልዩ ስፍራ መናወጥ ነው። ነገር ግን ወሬ ነው። ማዕከሉ ይሄ አይደለም። ቤተክርስቲያን ከዚህ ጋር መንገድ አትችልም፣ አልተፈቀደላትም። ሉጋም አለ። ልትዘልቀው የተገባው፣ ልትገልጠው የተገባው፣ ልታሳየው የተገባው አልፋና ኦሜጋ ጌታ አለ። የራሷ ራስ የሆነ መገለጫ የሆነ አንድ አለ። የምድርን ሀሳብ የከተተ ዘንዶ የተወጋ ይሆን በጌታ በኢየሱስ ስም የተወጋ ይሆን። ጠዋትና ማታ በዜና የገባ በጌታ በኢየሱስ ስም ከሰው እውቀት ሆኖ በልጦ ይታያል። ክርስቶስን ሊጋርድ ያለ ዜና የተዋረደ ይሆን በጌታ በኢየሱስ ስም የተዋረደ ይሆን። ወሬ የጦርን ወሬ ትሰማላችሁ። ነገር ግን ምን አትበሉ፣ አትደንግጡ። ለምን ሲባል በዘፍጥረት መጽሐፍ ላይ አብርሃም እንደዚህ አይነት መናወጥ ውስጥ ባለበት ሰዓት ነው እግዚአብሔርን ያገኘው። በዘፍጥረት ምዕራፍ 15 ላይ እግዚአብሔር ለአብርሃም ከተገለጠለት በኋላ የተስፋን ቃል ሰጠው። እንዲህ የሚል ትወልዳለህ የሚል የተስፋን ቃል፣ ያንን የተስፋን ቃል ይዞ አመነ። እምነቱም ጽድቅ ሆኖ ተቆጠረለት። ይኸውላችሁ እግዚአብሔር ሊሰራ ሲፈልግ መጀመሪያ የተስፋ ቃልን ይሰጣል። የተስፋውን ቃል ደግሞ በኪዳኑ ያጸናል። ይህንን የተስፋ ቃል እንዲያጸናለት አብርሃም ኪዳን እንዲገቡ ፈለገ። ከእግዚአብሔር ጋር ሰማይና ምድር ከፈጠረ ሰው ከዛው ጋር እኩል ቤት ሆኖ ኪዳንን ሊገባ ፈለገ። ነገር ግን እግዚአብሔር በራሱ ሐሳብ ያሰበው ስለነበረ በአብርሃም ሐሳብ ውስጥ የሌለውን እንኳን በራሱ አድርጎ እንደሚሰራ በዛው ኪዳን ውስጥ ለአብርሃምና ለዘሩ የሚሆነውን ስጦታ ሲናገር ይታያል። ትወልዳለህ፣ እንደውም አንተ ስለመውለድህ ብቻ አይደለም፣ ይኸው ጽኑዓን ኃያላን የሚኖሩበት በጣም ተዋጊ አማሌቆች የሚኖሩባት ስፍራ፣ ብዙ ገዢዎች ያሉባት፣ እነ ኤሌዘር የሰለጠኑበት፣ እነ ኤሌዘርን ያልቻለች ቦታ አለች። በጣም አስፈሪ የሆነች ምድር። እንዲሁም ብቻ አይደለም መውለድህ ብቻ ነው እንደሚገርም፣ ይህንን ምድር አሳልፌ ለዘርህ እሰጣለሁ። ይስሐቅ በምን አቅሙ ነው? በአብርሃም ቤት እንኳን የሚገዙ ጠዋትና ማታ የሰለጠኑ 300 ወታደሮች አሉ። ይስሐቅ ሳይወለድ ይሄንን ምድር በሰለጠኑባት ቦታ ላይ ሄዶ ድል ሊነሳ። እንዲህ ነው እኮ የሚሆነው። በዓለም የምታየው አጀቡ ብዙ ነው። እጆቻቸው ላይ ያለ አንተ ቤት ካለው እርሾ ጋር በቁጥር ሲስተካከል 100ኛ አይሆን። ነገር ግን ከአንተ ቤት የሚወጣው ሰላም እነሱ ቤት የለም። ዛሬ እንደዚህ ብዬ ባርክሃለሁ፣ ምድረ በዳህን ለዓለም ሰላም ያደርገዋል። የአንተን ቤት መንበርከክ ለዓለም እርካታ ያደርገዋል። የአንተ ሕይወት ሰማይ ይገባል። አብርሃም ተፈተነ በዚህ ድምፅ። ትወልዳለህ ያለው የ100 ዓመት ሽማግሌ አመን አለ። ነገር ግን ይህንን ምድር መውረስ እንዴት ይቻላል? ያልተወለደ ልጅ አካል ላለያዘ በዓይን ለማይታይ በእምነት ያለ እንዲህ ነው የሚያደርገው ጠላት። ጠላት ሁኔታን ይደግፋል፣ ተራራን ያሳያል። እምነት ግን ከተራራ በላይ መሆን። ዛሬ ይህንን እምነት ያኮሰመነ ዘንዶ ይወጋል። በእምነት ከፍታ ላይ ስትሆን አንድ ሰው በሄሊኮፕተር እየበረረ መሬት ላይ ስለሚፈጠር የአስፋልት ላይ አደጋ እንደማያሰጋው እንደዛ በእምነት ከፍታ የጠላትን ደጅ ታስደነግጣለህ። አየህ፣ አንተ ቤት ምድረ በዳ ነው፣ ነገር ግን የዓለም ሰላም አለ። አንቺ ቤት የዓለም በረከት አለ። ይህንን የሚያንሸዋርቅ የምድርን ሀሳብ የሚሰብ የዘንዶ ኃይል የተቀጠቀጠ ይሆን። ይሄን
ሊያሳይ የሚፈልገው። ጦርም አለ፣ የጦር መሞሪያ አለ። ማን የሚረታ አለ፣ ማን የሚያሸንፍ አለ። ይሄ ነገር ግን ሁሉ በእግዚአብሔር ቤት በእግዚአብሔር ሐሳብ በክርስቶስ ኢየሱስ የአገልግሎት ወራት ሁሉ የቀረቡ ጥያቄዎች ናቸው። ዛሬ ምንድነው የምትለን? ምንድነው የምትናገረን? ምንድነው የምትሰብከን? ይሄ ሁሉ ሊሆን ግድ ነው። ይሄ ሁሉ ልንሰማው ግድ ነው። በበሽታ ውስጥ ያለን ሰው ስለ በሽታው ዝርዝር ነገር ብትነግረው ፕራክቲካሊ ያውቀዋል። ካንተ ከመስማት ይልቅ እሱ የኖረበት። እኛም አንዳንድ ሁኔታዎችን ልንነገር አይገባም። ስለ ጦርነት ለኢትዮጵያዊ ሊነገረው አይገባም። ስለ ችግር፣ ስለ ራብ፣ ስለ ቸነፈር አልነግራችሁም። ልነግራችሁም አልተፈቀደልኝም። አንድ ግን የምነግራችሁ ነገር አለ። ከዚህ በላይ የሆነ ጌታ አለ። ከዚህ በላይ የሆነ ጌታ አለ። በእምነት ከፍታ እንድንኖር የፈቀደልን ጌታ አለ። አየህ፣ የዶሮዋን ሳይሆን የንስሯን እንድናይ ያደረገን ጌታ። አየህ፣ በከፍታ ውስጥ መኖር ያለብህን ስፍራ ስታውቀው በምድር ስለሚሆነው ነገር ሁሉ ምንም እንደሆነ ታውቃለህ። ስለዚህ አትፍሩ። እነኚህ ሊሆኑ ግድ ናቸው። እነኚህ ልንሰብክ አይደለም ዛሬ የተቀጣጠረን። ዛሬ እንደዚህ የሚል ቃል እግዚአብሔር በተስፋው ቃል እንዲሁም በኪዳኑ የጸናውን ኃይለኛውን ስጦታ ይገልጥልናል። ያድናል ኢየሱስ። እነኚህ እስራኤላውያን ማን ናቸው? እግዚአብሔር ከአባቶቻቸው ጋር ኪዳን ያደረገ አሁን በምድር አሉ። እግዚአብሔር በሰጣቸው ቦታ ላይ አሉ። ይሄስ ከእስራኤል ጋር ተጻራሪ የሆነው ኃይል ማን ነው? እሱን ማወቅ ያስፈልጋል። እንግዲህ እንደነገርኳችሁ በአይሁድ ባህል ኪዳን ማድረግ በእኩል ቤት እኩል ቦታ ላይ ሆነው ለሚያደርጉት ነገር ኃላፊነት እንዲወስዱ ነው። ከእግዚአብሔር ጋር ያደረገውን ኪዳን አስቦ በዘጸአት መጽሐፍ ከግብፅ ባርነት እግዚአብሔር ሲያስመልጠው ያንን ሕዝብ የተመኩበት ያ ኪዳን ነው። ያ ኪዳን ከመምጣቱ በፊት ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለንን በፍቅር እንሆን ዘንድ ተብሎ ደግሞ ሌላ የተለየ ትውልድ አለ። ሁለት ትውልድ አለ በሕግ የተጠራ። ክርስቶስስ ምን አይነት ወንጌል ይዞ መጣ ስትሉ የመንግስትን ወንጌል እየሰበከ መጣ። የመንግስት ወንጌልና የጸጋ ወንጌል መካከል ያለ አንድ ልዩነት አለ። የመንግስት ወንጌል ስለ ሕጉ ፍጻሜ የሚያወራ ነው። ለአባቶች ለነቢያት እንዲሁም በብሉይ ኪዳን ስለነበረው የእግዚአብሔር ለሕዝቡ ስለገባው ኪዳን የሚያወራ። ያ ኪዳን የተሻረ አይደለም፣ ነገር ግን የታደሰ። ዛሬ ደግሞ የበለጠውን ኪዳን እግዚአብሔር ይገልጥልናል። በጌታ በኢየሱስ ስም ይገልጥልናል። ይህ ሕዝብ በኪዳን የታሰረ ሕዝብ እንደሆነ በኃያል ክንድ በብዙ ስብከቶቻችን መካከል ላይ ብዙ ሰባኪያን የሰበኩታል። ፈርዖን በሚባል ኃይሉ በጣም በደነደነ በዓለም ላይ ግዛቱ በተስፋፋበት ኃይለኛ ተብሎ የምድር ሐውልቶች እስካሁን የሚመሰክሩለት ብዙ አማልክቶችን በዋናነት 10 አማልክቶችን 10 መቅሰፍት እግዚአብሔር ልኮ እስኪያጠፋ ድረስ በምድሩ ላይ ሁሉ ተቀምጦ የበረሃው ገዢ ሆኖ ምድርን ሲያስጨንቅ ለነበረ ለዛ ሰው እንዴት መውጣት ይቻላል ያለ ለዛ ሕዝብ እግዚአብሔር ያ ለአባቶቻቸው ለአብርሃም የማለውን መሐላና ኪዳን አስቦ ከግብፅ ባርነት ካወጣው በኋላ እግዚአብሔር በኤርምያስ 31 ላይ አዲስን ኪዳን እንደገና ለዛው ሕዝብ መታደሻ ወራት ሲጠራ ይታያል። ያንን ምዕራፍ እናነበውና እኛስ ደግሞ አሁን የአዲስ ኪዳን አማኞች የትኛው ኪዳን ላይ እንወድቃለን የሚለውን ካወራን በኋላ እግዚአብሔር ወዳለው ሐሳብ እንሄዳለን ማለት ነው። ኤርምያስ 31 ላይ ያለውን ቃል እናነባለን በፍጥነት። እንደዚህ ይላል፣ እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስን ኪዳን የምገባበት ወራት ይመጣል ይላል። ያለ ቃል ኪዳን አይደለም፣ እነርሱ በኪዳኔ አልጸኑምና እኔም ቸል አልኳቸው ይላል እግዚአብሔር። ከዚያ ወራትም በኋላ
ከእስራኤል ቤት ጋር የምገባበት ኪዳን ይህ ነው ይላል እግዚአብሔር። ሕጌን በልቦናቸው አኖራለሁ፣ በልባቸውም እጽፋለሁ። እኔም አምላክ እሆንላቸዋለሁ፣ እነርሱም ሕዝብ ይሆኑልኛል። እያንዳንዱም ሰው ባልንጀራውን፣ እያንዳንዱም ወንድሙን እግዚአብሔርን እወቅ ብሎ አያስተምርም። ከታናሽ ጀምሮ እስከ ታላቅ ድረስ ሁሉ ያውቁኛልና ይላል እግዚአብሔር። በደላቸውንም እምርላቸዋለሁ፣ ኃጢአታቸውንም ከእንግዲህ አላስብምና። ስሙም የሰራዊት ጌታ የሚባል ፀሐይን በቀን የጨረቃንም ከዋክብትንም ሥርዓት በሌሊት ብርሃን አድርጎ የሚሰጥ እንደሚጠሙም የባህርንም ሞገዶች የሚያናውጥ እግዚአብሔር እንዲህ ይላል። ይህ ሕግ በፊቴ ቢወገድ ይላል እግዚአብሔር፣ በዚያን ቀን ደግሞ እስራኤል ዘር በፊቴ ሕዝብ እንዳይሆን ለዘላለም ይቀራል። ይሄ ኪዳን የተሰጣቸው በሕግ አልጸኑም። እነኚህ እስራኤላውያን በአያሌ ክንድ ያወጣሁበትን ሕግ በሕጌ ስላልጠበቁ አልቀሩም። ነገር ግን ለዚሁ ሕዝብ ሌላ አዲስ ኪዳን እኔ ራሴ እሰጣለሁ። ኃጢአታቸውንም እምላለሁ፣ በደላቸውንም በፊታቸው አላስብም ካለ በኋላ የእነሱን የወደድኩበትን ምስጢር ይህንን የፀሐይና የጨረቃን ስርዓት የምድር ወገኖችን ሁሉ የምድርንም ስርዓት መርምሮ ያወቀ ቢሆን በዚህ እውቀት የሞላ ቢሆን እኔ እነሱን የወደድኩበትን ኃይል ያውቃል። ማነው ይህንን ስርዓት የሚያውቀው እያለ ማነው የሰማይን ስርዓት የሚያውቅ? የወደድኳቸው እንዲህ ነው። የተወደዱ ናቸው፣ የተመረጡ ናቸው። ለምን ሲባል እግዚአብሔር በኪዳኑ የታመነ ስለሆነ እነርሱ ለሰሩት ስራ መልካም ተግባር ሳይሆን በኪዳኑ ባይጸኑ ያድናል ኢየሱስ። አየህ፣ በኃያል ክንድ ተይዘሃል። አየህ፣ በኃያል ክንድ ተይዘሃል። በወደደህ መወለድ እንድትመላለስ ይፈልጋል። ነገር ግን እግዚአብሔር ሁሉን ያደረገው ራሱን ታምኖ ስለሆነ ያድናል ኢየሱስ። እነኚህ እስራኤላውያን የሚመኩበት መመካት እስከ አደረሳቸዋል፣ እስከ መቅደሱ ስርዓት። ተመልከት፣ ይህንን መቅደስ ከአሕዛብ የምንለይበት ምልክታችን ማረጋገጫ ተደርጎ የተሰጠ አባቶቻችን በዚህ ቦታ ያደረጉትን ድንቅና ተአምራት ተገዢ ሆነን በግብፅ የኖርንበት ዘመን ገዢ አድርጎ ያቆመን ምልክት ይሄ መመካት የያዘ አይሁድ እስራኤል ዛሬ በከበበው ምንም ኢአማኞች ቢሆኑ እግዚአብሔር ኪዳኑን አልረሳም፣ አልተዋቸውም። ስለዚህ መጽሐፍ እንደሚል ለኢየሩሳሌም ሰላም ጸልዩ። ክርስቲያን ይጸልያል፣ መጸለይ አለብን። ነገር ግን እግዚአብሔር ላለው ስርዓት መልካም የሆነውን ዜና ከመቅደሱ ያወጣል። ያድናል ኢየሱስ። እኛ የሰላም ሰባኪዎች ነን። ብዙ ክርስቲያኖች ለእስራኤል እየጸለዩ ስለማይ ሚዲያ ላይ በአንጻሩ ደግሞ ሌላውን ደግሞ እንዲህ ይላል። እንድንራገም አልተፈቀደልን። ለሁለቱም እንድንጸልይ ግን አብዝተን ለኪዳኑ ሕዝብ መጸለይ እንዳለብን የእግዚአብሔር ቃል ስለሚያስገድደን ለአይሁዶች እስራኤል ለተባሉት ለተመረጡት ሕዝብ እግዚአብሔር ለመረጠው ሕዝብ እንዲህ ነው ፍቅሩ፣ እንዲህ ነው መገለጫ። ይህንን ኪዳን ነው የሰጠ። እንግዲህ እኛ አይሁዶች አይደለም እንደምታውቁት ከ12ቱ ነገዶች ውስጥም ማንም ቤተ እስራኤላዊ እዚህ ያለ አይመስለኝም። ለዛ ሕዝብ ኪዳን ተሰጥቶታል። የእኛስ ኪዳን፣ የእኛስ መጨረሻ ዴስቲኒ መዳረሻችን እንዴት ሆነ? ይህንን ልናውቅ በእውቀት ልንሞላ በእውቀትም ደግሞ ልንኖር ግድ ስለሆነ በሮሜ መጽሐፍ በዚህ እውቀት ተሞልተን እንድንመላለስ ሐዋርያው ጳውሎስ በጻፈው መጽሐፍ ነው። ሮሜ 9 ላይ ያለውን ቃል እናነብና ማጠቃለያ የትምህርቱን ሐሳብና የሆነውን ነገር ተነጋግረን ወደ ጸሎት እንሄዳለን። እንዴት ተወደደ እስራኤል? በዚህ ጥልቅ የዓለምን ብርሃናት መርምሮ የሚያውቅ ሰው መርምሮ የማይደርስበትን መወደድ ተወዷል። እኛስ አሕዛቦች ወዴት አለን?
በፊትስ ግብራችን ምንድን ነበረ? አሁንስ የምንመላለስበት ምን አይነት ምልልስ መሆን አለበት? ይህንን የሚያወራ ነው። ስለ አይሁዶች ብልጫቸውን ሲናገር እንደዚህ ይላል። ቁጥር 1 ላይ ብዙ ሐዘን የማያቋርጥ ጭንቀት በልቤ አለብኝ ስል በክርስቶስ ሆኜ፣ እስቲ በክርስቶስ ሆኜ በሉ። በጌታ በኢየሱስ ስም በዚህ ስም መሆን ይሆን። በክርስቶስ ሆኜ እውነትን እናገራለሁ አልዋሽም። ሕሊናዬ በመንፈስ ቅዱስ ይመሰክርብኛል። በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረጎምኩ እሆን ዘንድ ጸልይ ነበርና እነሱ የኃይሉ ጉልበት እንዲበራላቸው፣ እነሱ ወደ ትክክለኛው መንገድ እንዲመጡ፣ እነሱ ወደ ናቁት ቦታ ላይ ተመልሰው እንዲዞሩ እኔ እንኳን ምን ልበል ከዚህ ብለይና እነሱ ቢድኑ እንኳን የዚህን ያህል የመልጃ አቅም ስለ እነሱ ማልድ ነበረ። እነርሱ እስራኤላውያን ናቸውና ልጅነትና ክብር፣ የሕግም መሰጠት፣ የመቅደስ ሥርዓት፣ የተስፋውን ቃል ለእነርሱ ናቸውና አባቶች ለእነርሱ ናቸውና ከእነርሱ ክርስቶስ በሥጋ መጣ። እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን። ይሄ ሁሉ ሥርዓት ለመቅደሱ ብቻ አይደለም። የተስፋው ቃል፣ የመቅደስ ሥርዓት፣ ሕግም አባቶችም አይደለም። ይሄ ብቻ እሱ የዘላለም አምላክ የሆነው በሥጋ ከእነርሱ መጣ። ነገር ግን የእግዚአብሔር ቃል የተሻረ አይደለም። እግዚአብሔር ቃሉን አይረሳም። ይሄ ሁሉ ቢደረግም እግዚአብሔር ቃሉን አይረሳም፣ ይጠብቃል። አልበራላቸውም፣ እንዲበራላቸው ፈልጋሉ። አላዩትም። ትክክለኛውን መንገድ እንዳላይ ከእነርሱ ነው የመጣው። አሁን በመጨረሻው ሰዓት ላይ ሲገለጥ መቅደስ ቆሞ አይደለም የሚፈረድባቸው። ራሱ መቅደስ የሆነው ጌታ ፊት ነው ለፍርድ የሚቀርቡት። ይህንን ያስጠነቅቃል። እነሱ እስራኤላውያን ናቸው። በፊታቸው የቆመውን መቅደስ ገብተዋል፣ አላወቁም፣ ክደውታል። ዛሬ ለዓለም አንድ ድምፅ አለ። ይህንን ጌታ እናውጃለን። በጌታ በኢየሱስም ይህንን ድምፅ እናስተጋባለን። ለዚህ ነው እኮ አላስተዋሉ፣ አይተውታል። ይህንንም ምሳሌ አድርጎ ሲያቀርብ በቁጥር 37 ላይ ዘመኑ ምን ይመስላል አለ። የኖህ ዘመን መልክ ይመስላል። በውጪ ብዙ ውካታዎች አሉ። ለጥፋት ማስጠንቀቂያ አድርገው ኖህ ለብቻው ቆሟል። ኖህ መርከቡን ሲሰራ አንድ ጣውላ ብቻውን ሲመታ የሚሰሙት ድምፅ አለ። ለእነሱ የጥፋት ድምፅ ቀርቧልና ተመለሱ የሚል ነገር ግን ብዙ ዳንኪና አለ። ይጋባሉ፣ ያገባሉ፣ ኖርማል ሆኖባቸዋል። ለእነሱ የሚኖሩት ኑሮ ከተማው ጠቧቸዋል። ለብቻው ጠባብ ሆነ። ከከተማው አንድ ግርጌ ፍንድ በማትሞላ ቦታ ላይ ግን የጽድቅን ጌታ ሊያገለግል ለሰማው ድምፅ ተገዥ ሆነው ይሠራል። ይመታል፣ አንድ ቢስማ ያልፋሉ። ይሄ ደግሞ ምን አይነት ሞኝ ሰው ቢሆን ነው? ለዛ ህዝብ እኮ ኪዳን አለ። የ100 ዓመት ማስጠንቀቂያ ተሰጥቶታል። ጊዜው አልቋል እያለ የሚቆጥር አለ፣ የሚኮንን ሰው አለ። ቤተ ክርስቲያን በዚህ ሁኔታ ልታድግ ይገባታል። ጽድቅ እንድትሸት ግዴታዋ፣ በጽድቅ ዓለም ውስጥ ልትመላለስ ግዴታዋ ነው። ቤተ ክርስቲያን ግን ምንም ቢሆን ከዓለም አትሰፋም፣ ከዓለምም አትጠብም። ለምን ይታገሉሃል? ለምን አንተ ለምትጮኸው ጩኸት ብዙዎች ይተባበራሉ? አንተ ከየትኛው ነህ? በኖህ ወገን ሆነ ከእግዚአብሔር ሕዝብ ጋር ህብረት ታደርጋለህ ወይስ ከሚጮኸው ጋር ውጭ ወጥተህ ትጮኻለህ? ዛሬ ይሄ ብርሃን ይብራ በጌታ በኢየሱስ ስም። በዘመናችን ይሄ ብርሃን ይብራ። ሰፊ ከሆነው ቦታ ጠብቆሃል። አዎ መከራው አለ። አዎ ተግዳሮቱ አለ። አዎ የሚያማክርህ የለም። አዎ የሚረዳህ የለም። አዎ ያንተ እጅ ጠባብ ነው። አዎ ቤት ጠቧል። አዎ ለምን? የምድር ስርዓት ነው። አንድ ቀን ያበቃል። ፀሐይና ጨረቃ ስርዓታቸውን እንደሚያቆሙ እንደዛ አንድ ቀን የዚህ ስርዓት ያበቃል። ነገር ግን ኃይለኛ ከሆነው ጌታ ፊት ከማፈር ይልቅ ዛሬ በምድር ላይ ከምትኖረው ሀሳብ የሚያላቅቅ የእግዚአብሔር እውነት ይብራል። በጌታ በኢየሱስ ስም ይብራ።
ይሄ በዘመናችሁ ይብራ። ይሄ በጊዜያችሁ ይብራ። ወጣቶች በዘመናችሁ ይሄ ይብራ። ለዚህ እውነት የሚያኖር ጸጋ ያገኛችሁ። ዘመን መልኩን አይቀይርም። ማጣትም በማጣት ላይ የተሻለ ሆኖ አይመጣም። ማግኘትም እንደዚህ ነው። የዘመኑ መልክ ነው። በመልክ ውስጥ ማለፍ ያለበት ያልፋል። እስከ መጨረሻ መጽናት የቻለ ይሻገራል። ይሄ ቃሉ ነው ያለው፣ እኛ አይደለንም የምንለው። እግዚአብሔር ግን ከዚህ እስራት ያስመልጣል። ትውልድን ያስመልጣል። ልጆቻችንን ያስመልጣል። ይሄ የምንዘራው ዘር ነገ ያስመልጠናል። ይሄ የተሰባሰብንበት ህብረት ነገ በብርሃን ይተካል። በጭንቅ ዘመን እግዚአብሔር ጋር ያስቀመጥሽው አይጠፋም። እኔ እንዲህ እላለሁ፣ እምነት ላለው ሰው እግዚአብሔር ከቁራ ከመገበ ለሰራለት ስራ እግዚአብሔር ውለታውን ይከፍል ዘንድ የማንም ብድራት ከሌለበት እኔ በእግዚአብሔር ፊት ልሁን እንጂ እግዚአብሔር እጅ ላይ ያለው ነገር ለኔ በእጄ ከያዝኩት አህላፍ ነገር ይበልጣል። ለምን? እግዚአብሔር ለክፉ ቀን ስንቅ ነው የሚያስቀምጠው። አሁን እንዳንጠፋበት ቆጥቦ ይሆናል። ነገር ግን እግዚአብሔር አእምሮን ከፍቶ ደግሞ አሻግረን የምናይበትን አቅም ይሰጠናል። እግዚአብሔር ይህንን ያደርጋል። በዘመናችሁ ጌታ ብቻ መልካም ያደርጋል። ይሄ ህዝብ ሊጠበቅ ይገባል፣ ሊጸለይለት ይገባል። ነገር ግን ማዕከሉ ማን? እኛስ ማን ኪዳን ታስበናል? እነርሱ አባቶቻቸውን በገባበት ኪዳን እጃቸውን ይዞ ከዛ ከፈርዖን ባስወጣበት ዘመን እንደገባው ኪዳን ያልሆነ አዲስን ኪዳን እንደገና በናቡከደነጾር በሶሪያ ምድር ለ70 ዓመት በምርኮ ሰዓት ላይ ተማርከው እንደማይቀሩ በነቢያት አፍ በኩል ያስቀመጠላቸውን ቃል ታምነው አሁን በቅርብ በ1945 የተቆመቆመችን ከተማ ወይም ሀገር አሁን ሊወሩ በዙሪያ ቢቀመጥ የእግዚአብሔር ቃል ግን ምን ይላል? በተከበባችሁበት በዛ ቦታ ላይ ለጠላቶቻችሁ ጠጣር ድንጋይ አድርጌ አስቀምጣቸዋለሁ ብሎ እግዚአብሔር ለቃሉ ታማኝ ስለሆነ የኛስ ኪዳን የቱ ጋር ይወድቃል? የኛ ኪዳን ቤት ነው። እስራኤላውያን በእንስሳት ደም እያረዱ ይህንን ኪዳን ኃያሉን የሆነውን ጌታ በምድር ላይ ተጽዕኖ ፈጣሪ በዓለም ላይ አሉ የሚባሉ በአይምሮ ሆነ በገንዘብ አቅማቸው ከባድ አድርገው ይህንን ኪዳን ይዘው ይኖራሉ። ዓለም እስኪዘጋ እስኪጠቀለል ድረስ የምድር አሕዛብ ሁሉ እነሱን እስኪጠላ ድረስ ስለ ስሙ የሚደረግላቸውንም በደል ስለ ስሙ ስለሚደረግላቸው ሐሳብ ሁሉ ይናገራል። እስራኤልን ለምን አሜሌክ ሊያጠፋ ይፈልጋል? እስራኤል ማለት እዝራ ማለት ህዝብ ማለት ነው። ኤል ማለት እግዚአብሔር ማለት ነው። የእግዚአብሔር ህዝብ ነው። የስሙ መጠሪያ ናቸው። ከምድር ላይ ስማቸው ካልተነቀለ ሌላ አማልክት ወይም የጨረቃ አምላክ ሊገዛ አይችልም። ስለዚህ ስም እግዚአብሔር ይዋጋል። ስለ ጽድቃቸው አይደለም፣ ስለ ስሙ ይዋጋል። ዛሬ በአንተ ላይ ያለውን ኃይለኛውን ነገር ጌታ ይገልጣል። በዚህ ስም አየህ፣ ገብር ማለት ባሪያ ሲሆን ኤል ማለት አገልጋይ እግዚአብሔር ማለት ነው። የእግዚአብሔር ባሪያ ወይም የእግዚአብሔር አገልጋይ ነው። መላእክቱ እንኳን የስሙ መክበሪያ ናቸው። ሚካ ማለት ድንቅ ማለት ነው። ኤል ማለት እግዚአብሔር ድንቅ ነው ማለት ነው። ፋኖ ማለት ብርሃን ማለት ነው። ኤል ማለት እግዚአብሔር ማለት ነው። ብርሃናማው እግዚአብሔር ማለት ነው። ይህን ስም እየጠፋ ያለው በማን ነው? ታስተውሉ እንደሆነ ከእስራኤል ከተማረኩ ምርኮች ከነ ዳንኤል መካከል አብደናጎ ብሎ የናጎ ባሪያ ብሎ የሰየመው ወዶ እንዳይመስላችሁ። ዳንኤል ማለት እንደ እግዚአብሔር ረዳት ነው። እግዚአብሔር አዳኝ ነው። ስም ለምን ይቀየራል? ስማችሁን አትቀይሩ ወጣቶች። በክርስቶስ ክርስቶሳውያን የተባላችሁ ስማችሁ መገለጫችሁ ነው። ጴንጤነታችሁን አትተው፣ መልካችሁን አትቀይሩ። የሆነ ከተማ ላይ ስትሄዱ ራሳችሁን ጠምጥማችሁ አትገኙ። የሆነ ስፍራ ስትሻገሩ ተመሳስላችሁ አትገናኙ። እግዚአብሔር ለኪዳኑ የታመነ ነው። እግዚአብሔር ይህንን ባታደርጉ ቃሉን ይጠብቃል፣ ሕዝብ አያጣም። ስለዚህ በሮሜ መጽሐፍ እንድንኖርበት የሚነገረን መልክ ከመናገር በፊት አይሁድስ የምንኖረው ኑሮ ምንድን ነበር? አሁን ያገኘነውስ በረከት
ምንድነው የከበርንበት ሐሳብ ምንድነው የሚለው ለመነጋገር በሮሜ መጽሐፍ ለእስራኤላውያን ክብር የተዘጋጀውና ለነሱ የተደረገውን ሁሉ ነገር ከተናገረ በኋላ የመጨረሻው ሐሳቡን ደግሞ ይሄው ሐዋርያ ለአሕዛብ ሐዋርያ ተብሎ የተለየ እንደሆነ እነኚህ ደግሞ አሕዛብ የተባሉት ደግሞ ምን አይነት ሕይወትና ምልልስ እያላቸው እግዚአብሔር ደግሞ ያሰበበትን ቦታ በኤፌሶን 2 ላይ ያለውን እናነብና ከዛ በኋላ በሮሜ 8:28 ላይ እግዚአብሔር ደግሞ ልንመላለስበት ልንኖርበት በአሁኑ ዘመን ልንመስለው የሚገባውን መልክ ይነግረናል። ምክንያቱም ዘመኑ መልክ እንዳለው እንደዛ አሁን ደግሞ የዚህ ዘመንን መልክ እኛ ላይ ያጋባው ጠላት ያሰበውን ሐሳብ እግዚአብሔር ይገፋዋል። እንደዚህ ይላል ከቁጥር 11 ጀምሮ ይናገራል። ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ በሥጋ እጅ በእጅ በተገረዙ በተባሉት ያልተገረዙ የተባላችሁት ይህንን አስቡ። በዚያን ዘመን ከእስራኤል መንግሥት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ጠፍታችሁ ተስፋ አጣችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ ፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። በእንስሳት ደም የቀረቡትን እንኳን ይሄን ጥልቅ ፍቅር ካለው እግዚአብሔር አሁን በሥጋ እጅ መመኪያ አለን ብለው በተገረዙት ፊት ደግሞ አታጎንብሱ። እናንተ ላቆምኩት ኪዳን እነሱ ሳይቆሙ በዚህ ያህል ደግሞ ካከበርኳቸው እኔ ቃልን እንደማለውጥ ለነሱ ያሳየሁትን ፊቴን የበራላችሁ በአዲስ ኪዳን በክርስቶስ ያልነበራችሁ ከእስራኤል መንግሥት ርቃችሁ ለነበራችሁ ለእናንተ ደግሞ አሁን ይህንን አስቡ። በፊት ርቃችሁ ለነበራችሁ ለእናንተ ቀርበው የነበሩት አልቀደሟችሁ። ያድናል ኢየሱስ። አሁን ግን እናንተ ርቃችሁ ለነበራችሁ በክርስቶስ ኢየሱስ ሆናችሁ በደሙ ቀርባችኋል። ሲቀርብ ያለው በሉ። በእግዚአብሔር ከለላ ውስጥ መሆን የዓለም ድምፅ አያሸብርህም። ያድናል ኢየሱስ። ጦር አያሸብርም እያልኩ አይደለም። ሥጋ ለባሽ ልትረድ ትችላለህ። ችግር አያስደነግጥም ማለት አይደለም። ነገር ግን ከቀረብከው ጌታ ጋር ስትቀርብ የዚህ ምድር ስርዓት እንኳን በማይዙት ብርሃን የተከበበ ስለሆነ በዘላለም ሐሳብ ውስጥ በዚህ ጸንተህ እንድትኖር ያደረገ ደግሞ እርግጠኛ እንድትሆን ያደረገ በእንስሳ ከምድር በተገኘው ወገን ሳይሆን በደሙ በኩል በተደረገ ኪዳን ቀርበሃል። ዛሬ ታድሼ እወጣለሁ በለው። በጌታ በኢየሱስ ስም የዓለምን ድምፅ የሚደፋ እምነት ከእናንተ ቤት ይገኛል። የዓለምን ጩኸት የሚሰብር ድምፅ ከእናንተ ቤት ይገኛል። ያስደነገጠሽ ይደነግጣል፣ የያዘሽ ይከባለላል፣ ያስጨነቀሽ ይጨነቃል። ይህ የዓለም ስርዓት ስለሆነ ነው። ይሄ ደም ምን ያደረገልን? ይሄ ደም ምን እያደረገልን ነው? በህይወታችን ይሄ ደም ለመቼ ነው? ምን አይነት የህይወት ኳሊቲ እንዲኖረን ነው? በዚህ ምድር ስንኖር ምን አይነት ህይወት እንዲኖረን ነው ይሄ ደም የፈሰሰን? ይሄ ደም ለየት የሚያደርገው ባህሪው ምንድን ነው? ይሄ ደም ታላቅ ደም የሆነበት ሚስጥሩ ምንድን ነው? ይሄ ደም ሲበራልን የተሰጠንን ጸጋ እንድናውቅ ስለሆነ በራዕይ መጽሐፍ መዝጊያ የሆነ ደም ነው ይሄ ደም። ምዕራፍ 6 ላይ ቁጥር 9 ላይ እንደዚህ ይላል፣ ከምድር የሆኑት ከጻድቃን የሚፈስና በመሠዊያው ቦታ ላይ ሲከፈት ነፍሶቻቸው ይጮኻሉ። ከምድር ላይ ሆነው ስለሚፈሰው ደም ስለምን ዝም ትላለህ? አትበቀልም የሚል የምድር ደም ከአቤል ጀምሮ እስከ ጻድቁ እስከ በረኪው ልጅ እስከ ዘካርያስ ድረስ ከምድር ሆኖ ይጮኻል።
ምን እያለ ይጮሃል? አትፈርድም ስለምን በዓለም ስለሚሆንበት ነገር አትፈርድም። ነገር ግን ይሄ ደም ታርጃለሁ፣ ሞቻለሁ፣ ሞቼም ነበር ሕያው ከዘላለም ዘላለም የነበርኩ ነኝ። በምድር እናንተን ያገኛችሁ ሁሉ እኔን አግኝቶኛል። በምድር ከዓለም የሆነ ነገር ሁሉ እኔ ላይ ተዘባብቷል። እኔን ገፍቶኛል፣ ለሞት አድርሶኛል። ያውም የውርደት ሞት የወንበዴ ሞት በመስቀል ላይ ጠርጎኛል። ነገር ግን ይሄ ደም አንድ ይላል፣ በአፋቸው እያለ ይጮሃል። በዚህ ደም ተገዝተሻል፣ በዚህ ደም ተዋጅተሃል። የዚህ ደም ጉልበት ልትኖርለት ይገባል። የተሰጠው ደም ይሄ ነው። የተከፈተው በር በዚህ ከሳሽ ያልሆነ ደም ተወግቷል። አዎ ተጠልቷል። አዎ ተሰድቧል። አዎ ተገፍቷል። አዎ ዛሬም ግን ምሕረትን ይለምናል። ዛሬም ስለአንቺ በሰማይ ምሕረትን የሚለምን ደም አለ። ለአንተ ከፍታ ይሄ ደም ነው። ለአንተ የከፍታ ምንጭ ይሄ ነው። አየህ አቡኑ እንትና እንዲህ ስለጸለዩ አለ ግልጹ መነጋገር ስላለ ቢሆን የእሳቸው ደም ፍረድ ነው የሚለው። ቅድስናም ከተገኘ ፍረድ እንጂ ማር የሚል ደም ከፍጥረት አልተገኘም። ይሄ ሊበራልን ይገባል። በዓለም እንደሆነው ለዚህ እርኩሰት ኃያል ሆነው ሁሉን ማንጻት የሚችል በተወሰነ የሆነ ጻድቅ ስለተጫወተ አይደለም። በተቆረሰ እንጀራ አይደለም። የራሱን ስጋ ቆርሶ የራሱን ደም አፍሶ ለሁሉ የሚሆን የበደል ስርየት አድርጎ ይሄ ደም ፈሶልሃል። በፊት ርቀን የነበረ አሜን ነው ወይ? አየህ የመዳን ሽታ የሌለ ያልታሰበት በእርሱ ብቻ አይደለም። አብርሃም ስለ ልጁ ሲጮህ፣ ስለ ይስሐቅ ሲጮህ አሕዛብ እንኳን በእርሱ እንደሚባረክ ሳያውቁ ጭማሪ አድርጎ የሰጠው በአብርሃም በረከት አልገባንም። ምን በሚል በዘርህ አሕዛብ ይባረካሉ በሚል አይደል የገባኸው? በምርቃቱ ነገር ግን ዋናው ላይ ቆመሃል። በምርቃቱ ቆመህ እያለ ግን እግዚአብሔር በዋና በልጁ በኩል ክስ ወደሌለበት አሻግሮሃል። ዛሬ ከሳሽ ይወድቃል። በጌታ በኢየሱስም ከሳሽ ይወድቃል። ህብረት ስለማታደርግ ከርኩሰታቸው ጋር ስለማትተባበር በአፉ የሽንገላ ቃል ስለሌለ የምታገኘው ሊሻን ሽልማት በረከት ላይሆን ይችላል። እርግማናቸው ግን አንተን አገኘ። አሜን። እግዚአብሔር ይህንን ያደርጋል። ምን እናድርግ? በዚህ ይሄ ደም እንዲህ እያለ የጮኸበት ምክንያት ምንድን ነው? ጮኸውስ ይህንን ደም በማን ሀሳብ ነው የተደረገው ሲባል አንድ የታሰበ ሀሳብ አለ። ሮሜ 8:29 ላይ ያለውን ቃል አንብበን እንጸልያለን። ጨርሻለሁ። የሮሜ 8:29 ላይ ያለው ቃል እንደዚህ ይላል። ከ28 ጀምሮ እንደዚህ ይላል። እግዚአብሔርንም ለሚወዱ እንደ ሐሳቡ ለተጠሩ እንደ ሐሳብ እንደ እግዚአብሔር ሐሳብ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለንና ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗልና አስቀድሞ የወሰናቸውን እነኚህኑ ደግሞ ጠራቸው፣ የጠራቸውን እነኚህኑ ደግሞ አጸደቃቸው፣ ያጸደቃቸውን እነኚህኑ ደግሞ አከበራቸው። እንደ እግዚአብሔር ሐሳብ በሰው ሐሳብ ያልሆነ ከሰው ፍቃድ ያልሆነ የተጠራህበት መጠራት አለ። ያ ጥሪ ደግሞ ለጽድቅ ነው። ያ ጥሪ ደግሞ ለክብር ነው። ያ ጥሪ ደግሞ ለመልካም ፍቃዱ እንድትኖርለት ነው። ዛሬ እሺ ለመልካም ፍቃዱ እኖራለሁ ሲል ኢየሱስ ጌታ ነው ይላል። ይሄ ድምፅ እዛ ከተማ አካባቢ ውከት ይፈጥራል። የኖህ መርከብ ስራ መርከቡ ሲሰራ ድምፁ እንደሚረብሽ እንደዛ የምድር ገዢዎችና እርኩሰትን የሚረብሽ ድምፅ ነው። ይሄ ድምፅ በሕይወታችሁ ይታወጅ። ኢየሱስ ጌታ ነው የሚለው ድምፅ በሕይወታችሁ ይታወጅ። በኑሯችሁ ሁሉ ይሄ ድምፅ ያስተጋባ። እሺ የመልካም በእግሮቹ ቆማ። ለምን ሲባል በምድርና በሰማይ ስልጣን ያለው ሰው ይሄ በመላእክት ዓለም ውስጥ የታወቀ ሰው የምድር ወገኖች የሚቀ
የሚፈሩለት ስም፣ አጋንንቶች የሚገዙለት ስም፣ የሕይወታችን ጠባቂ ይሆናል። ኢየሱስ ያድናል። በእኛ ጨለማ ይወድቃል። ኑሯችሁ ይባረካል። ከዝሮ ፈጣሪ ያደርጋችኋል። ወደ ቅዱሳን መንደር ያስገባችኋል። በክብር ዙፋን ያስቀምጣችኋል። ኢየሱስ ጌታ ነው። በእኛ ለሕዝብ ለአሕዛብ መድኃኒት ይሆናል። ለሚታየው ለማይታየው ፍላጻ ከለላ ይሆናል። ዘመናችሁን ይባርካል። ኑሯችሁን ያጣፍጣል። ሰላማችሁን ይመልሳል። ኢየሱስ ጌታ ነው። በእኛ ያድናል፣ ይታደጋል፣ ያስመልጣል፣ ያጸናል። የመጨረሻው ዘመን መልእክት ኢየሱስ ጌታ ነው። የመጀመሪያው ድምፅ ኢየሱስ ጌታ ነው። ኢየሱስ ለጌቶች ጌታ ነው። ኢየሱስ ለዘላለም ጌታ ነው። ይህ ድምፅ እንዳይወጣ ይህ ድምፅ እንዳይ በነገሮች ላይ እየቆመ መንገድ ሊዘጋ ያለ በከተማ ተቀምጦ የሚቧርት ጉቶ ያስቀመጠበት አይሳካ እያለ የሚራገበው ክፉ ከዘመናቸው የተነሳ ይሆን፣ ከኑሮዬ ከኑሯቸው የተነሳ ይሆን፣ ከአገልግሎቴ ከአገልግሎታቸው የተነሳ ይሆን፣ ከበረከቴ ከበረከታቸው የተነሳ ይሆን፣ ከትዳሬ ከትዳራቸው የተነሳ ይሆን፣ ከዘመኔ ከዘመናችሁ ይነሳ። በሰሜን ያለ ነጋሪትን ይዞ የሚመጣ እርኩስ መናፍስታዊ ኃይል በጌታ በኢየሱስ ስም ስልጣን፣ በዚህ ስም ስልጣን የተዋረደ ይሆናል። በጌታ በኢየሱስ ስም ይዋረዳል። ያጠበበ ክፉ ይመታል። አልሳካለት ብሎ የሚራገመው ይዋርገዳል። ራባሃዳሉ ማታቢል አሳሃዳሉ ካሉ ማታባሊስ ጤናሽን ይዞ የሚጮህ በረከትህን ይዞ የሚጮህ የጠላት ድምፅ ጸጥ ይላል። በኢየሱስ ስም ጸጥ ይላል። ዛሬ የተአድሶ ቀን ይሆናል። ዛሬ የበረከት ቀን ይሆናል። ዛሬ የመታሰቢያ ቀን ይሆናል። ዛሬ የአያሉ ደም ሚስጥር ገብቶን ይሆናል። ያድናል፣ ይታደጋል፣ ከመጋዱ ጋር ይሆናል። ጋላባራሽ ካላባስ